ሰላም ቤተሰቦች እንዴት ናችሁ? ዌልካም ቱ ማይ ቻናል። እንግዲህ በዛሬ ትምህርታችን ስለ ፕሬዘንት ኮንቲኒየስ ቴንስ አስተምራችኋለሁ። እንግዲህ በዚህ ትምህርት በአሁኑ ሰዓት ወይም ደግሞ ባላችሁበት የጊዜ መደብ ውስጥ ሆናችሁ ስለምትሰሯቸው ስራዎች የምትገልጹበት መንገድን እናያለን ማለት ነው። ስለዚህ ከዛሬ ቪዲዮ በኋላ ፕሬዘንት ኮንቲኒየስ ቴንስን ተጠቅማችሁ አሁናዊ ቅጽበቶችን መግለጽ አትቸገሩም ማለት ነው። ኦኬ እንግዲህ ፕሬዘንት ኮንቲኒየስ ቴንስ ማለት አሁን ላይ እየሰራችሁት ያላችሁትን ነገር የምትገልጹበት መንገድ ነው ብያችኋለሁ። ፎር ኤግዛምፕል አሁን እዚህ ላይ ሲቹዌሽኖችን ሰጣችኋለሁ መቼ እንደምትጠቀሟቸው የሚያሳዩትን ማለት ነው። ለምሳሌ ሳራ ኢዝ ኢን ሄር ካር። ሳራ ኢዝ ኢን ሄር ካር። ለምሳሌ ሳራ መኪናዋ ውስጥ ናት። ሺ ኢዝ ኦን ሄር ዌይ ቱ ወርክ። ወደ ስራዋ እየሄደች ነው። ስለዚህ ይህን ሁኔታ ምን ብለን እንገልጸዋለን? ሺ ኢዝ ድራይቪንግ ቱ ወርክ እንላለን ማለት ነው። ይህ ማለት ሺ ኢዝ ድራይቪንግ ናው፣ አሁን ላይ እየነዳች ነው ማለት ነው። አሁን ላይ እየነዳች ነው። አት ዘ ታይም ኦፍ ስፒኪንግ እየተናገራችሁ ባላችሁበት ጊዜ ማለት ነው። ዘ አክሽን ኢዝ ናት ፊኒሽድ። ስለዚህ ድርጊቱ አላለቀም። ይህ ማሽከርከሩ ነገር አላለቀም ማለት ነው። ስለዚህ አት ዘ ታይም ኦፍ ስፒኪንግ ሺ ኢዝ ድራይቪንግ ወር ደግሞ እያሽከረከረች ነው ማለት ነው። ስለዚህ ይህን አጠቃቀም ስንጠቀም ይህን ቴንስ ስንጠቀም የምንከተላቸው ፎርሙላዎች አሉን ማለት ነው። ከዚህም ውስጥ ቢቨርብ የምንላቸው አሉ፣ መሆንን የሚያሳዩ ማለት ነው። መሆን ስላችሁ ለምሳሌ ነኝ፣ ነሽ፣ ናቸው እያልን ስንገልጽ ማለት ነው። ስለዚህ በእንግሊዝኛ 3 የመሆን ግሶችን እናያለን በዚህ ጊዜ ማለት ነው። ፕሬዘንት ሲምፕል ኮንቲኒየስ ቴንስ ስለሆነ የመጀመሪያው አም ነው። አም ወይ ደግሞ ኢዝ አሊያም ደግሞ አር። እነዚህ 3 ቢቨርቦች ያስፈልጉናል። ከዚያ ደግሞ ቨርቡ አይኤንጂ ያስፈልገዋል ማለት ነው። ስለዚህ ይህን ፎርሙላ በመጠቀም ሲምፕል ፕሬዘንት ኮንቲኒየስ ቴንስን መስራት እንችላለን ማለት ነው። ለምሳሌ አይ አም ነው የሚባለው። አይ አም ሲያጠር ደግሞ አይም ይሆናል። ድራይቪንግ ማለት ትችላላችሁ፣ ወርኪንግ ልትሉ ትችላላችሁ፣ ዱይንግ ልትሉ ትችላላችሁ። ስለዚህ አይ አም በረዥሙ ነው ወይ ደግሞ ኮንትራክት ሳያጥር አይም ሲያጥር ይሆናል ማለት ነው። ሂ ሺ ኢት ተብሎ ደግሞ ኢዝ ይባላል። ሂ ኢዝ ወይ ደግሞ ሲያጥር ከሆነ ሂዝ ይሆናል። ሺ ኢዝ ሲያጥር ከሆነ ደግሞ ሺዝ ይሆናል። ኢት ኢዝ ሲያጥር ከሆነ ደግሞ ኢትስ ይሆናል ማለት ነው። ስለዚህ የድምፁ ያጠራሩ ትንሽ ስላይት የሆነ ዲፈረንስ ይኖረዋል ሲያጥርና በረዥሙ ሲሆን ማለት ነው። ከዛ ያው ቨርቡ አይንጂ ይጨመርበታል። ሂ ኢዝ ድራይቪንግ፣ ኦኬ ሺ ኢዝ ድራይቪንግ ወይ ደግሞ ኢት ኢዝ ድራይቪንግ ልንል እንችላለን። ሂ ኢዝ ወርኪንግ፣ ሺ ኢዝ ወርኪንግ፣ ኢት ኢዝ ወርኪንግ ልንል እንችላለን ማለት ነው። ሂ ኢዝ ዱይንግ፣ ሺ ኢዝ ዱይንግ ወይ ደግሞ ኢት ኢዝ ዱይንግ እንላለን ማለት ነው። ስለዚህ ሂ ሺ ኢት ብለን ኢዝ የሚለውን ቢቨርብ ወይ ደግሞ የመሆን ግስ እንጠቀማለን ማለት ነው። በሌላ ጊዜ ወይ ደግሞ ሶስተኛው ቢቨርባችን ዊ ዩ እና ዘይ የምንል ከሆነ ሰብጀክታችን ላይ አር የሚለውን እንጠቀማለን ማለት ነው። ሶ ሲያጥሩ ደግሞ ለምሳሌ ዊ አር የሚለው ዊር ይሆናል። ዩ አር የሚለው ዩር ይሆናል። ዘይ አር የሚለው ደግሞ ዜር ይሆናል ማለት ነው። ስለዚህ እነዚህ ብዙ ጊዜ ሪዳክሽን ይፈጠራል ማለት ነው። ሪዲውስ ተደርጓል ማለት ነው። አሁን በንግግር ጊዜ እና በዚህ በጽሁፍ ጊዜ ልዩነት ሊፈጠር ይችላል አንዳንዴ ስንሰማ ማለት ነው። ስለዚህ ሁሉንም ማወቅ ይኖርባቸዋል። በተለይ ደግሞ እነዚህ ሪዲውስ የሚደረጉት እንግሊዝኛን ከባድ ከሚያደርጉት ምክንያቶች አንዱ ይህ ሪዳክሽን የሚባለው ወይ ደግሞ ኮንትራክሽን የሚባለው ሲስተም ነው ማለት ነው። ስለዚህ እነዚህን አብራችሁ ማየት ይጠበቅባቸዋል። ያው አንዳንዴ ቋንቋውን ቀለል ለማድረግ ያክል የሚቀናችሁን ብቻ ስለምትይዙ ማለት ነው። እንደሱ ማድረግ የለባችሁም። ረጋ ብላችሁ ራሳችሁን አዘጋጅታችሁ በዚህ ሁኔታ ነው ማጥናት ያለባችሁ። ሰፋ አድርጋችሁ ምንም ያጣድፋችሁ ነገር የለም። እየተረዳችሁት እየያዛችሁ ቀስ በቀስ እየጨመራችሁ ነው የምትሄዱት ማለት ነው። እሺ ኦኬ። ስለዚህ በዚህ መንገድ ካልኳችሁ ለምሳሌ ዊ አር ድራይቪንግ እየነዳን ነው። ዊ አር ወርኪንግ እየሰራን ነው። ዊ አር ዱይንግ እያደረግን ነው እንላለን ማለት ነው። እነዚህ ሁሉ ሲገልጹ አሁናዊ ቅጽበቶች እየተከናወኑ መሆኑን ያሳያል በዚህ ቅጽበት ማለት ነው። ዩ አር ድራይቪንግ እያሽከረከርክ ነው። እንግዲህ ዩ የሚለው 3 ሚኒንጎች
አሉት። አንተ፣ አንቺ ወይ ደግሞ እርስዎ የሚል ይሆናል። እንዲሁም አራተኛ ያለው እናንተ የሚልም ይሆናል ማለት ነው። ስለዚህ ከዚህ ላይ እንግሊዘኛው ላይ ዩ አር እንደሚባል ነው እንጂ የሚገልጸው በአማርኛው እንደምናበዛው አይደለም ማለት ነው። ለምን በአማርኛ እንደዚህ ይተነተናል ማለት እንግሊዘኛ ላይ በተመሳሳይ አንዴ ነው የሚጠቀሙት ማለት ነው። ዛት ሚንስ ኮንቴክስት ማተር ያደርጋል እዚህ ላይ ማለት ነው። እናንተ እያወራችሁት ያለ ማንን ነው የሚለውን እናንተ ናችሁ የምታውቁት እንጂ ዩ የሚለው እንዲሁ በጽሁፍ ከሴት ጋር ከወንድ ጋር ከተከበረ ሰው ጋር ወይ ደግሞ ከብዙ ሰዎች ጋር የሚለውን አይገልጽም እንግሊዘኛ ላይ ማለት ነው። ስለዚህ ጀነራል የሆነ ዩዜጅ ነው ያለው። ይህን በደንብ ማየት ይኖርባችኋል ማለት ነው። ኦኬ they are driving እነሱ እየነዱ ነው። they are working እነሱ እየሰሩ ነው። they are doing እነሱ እያደረጉ ነው እንላለን ማለት ነው። ስለዚህ እነዚህን በደንብ ከያዛችሁ ይህን ቴንስ በአግባቡ መጠቀም ትችላላችሁ ማለት ነው። ስለዚህ ሁሌም ቢሆን ፕሬዘንት ሲምፕል ኮንቲኒዩስ ቴንስን ስትጠቀሙ አት ዘ ሚድል ኦፍ ዱይንግ ሰምቲንግ መሆናችሁን እንዳትረሱ ማለት ነው። አልጨረሳችሁትም። የሆነ ሞመንታሪ የሆነ ሲቹዌሽናችሁን ነው እየገለጻችሁ ያላችሁት ማለት ነው። ስለዚህ ሚኒንጉ ይህን ይመስላል። ሶ አይ አም ኢን ዘ ሚድል ኦፍ ዱይንግ ኢት ያላችሁ ነው። ምሳሌዎችን እንመልከት። ለምሳሌ ፕሊዝ ዶንት ሜክ ሶ ማች ኖይዝ። አሁን የበዛ ድምፅ አታውጣ ወይ ደግሞ አትርብሽ ትላላችሁ። ምን ላይ ስትሆኑ ነው? ራይት ነው፣ የሆነ ነገር ላይ ነኝ እያላችሁ ነው ማለት ነው። ስለዚህ አም ትራይንግ ቱ ወርክ ትላላችሁ። አም ትራይንግ ቱ ወርክ ነው የምትሉት ማለት ነው። ስለዚህ አትረብሽ ካላችሁት አሁን ላይ ያላችሁበትን ነገር መናገር አለባችሁ። ምን እያደረጋችሁ ነው? አም ትራይንግ ቱ ወርክ እያላችሁ ነው። ለመስራት እየሞከረው ነው፣ ስራ ላይ ነኝ እያላችሁ ነው ማለት ነው። ስለዚህ አይ ትራይ አትሉም። እዚህ ላይ አይ ትራይ አትሉም። አም ትራይንግ ነው የምትሉት። አይ ትራይ ሳይሆን አም ትራይንግ ትላላችሁ ማለት ነው። ሌላኛው ለምሳሌ ሁለተኛ ምሳሌ ዌር ኢዝ ማርክ። ለምሳሌ ዌር ኢዝ ማርክ ትላላችሁ፣ ጥያቄ ማለት ነው። ማርክ የት አለ እያላችሁ ነው። ከዛ አሁን እሱ ምን እያደረገ እንደሆነ ይመልስላችኋል አንድ ሰው የግድ ማለት ነው። ለዚህ ጥያቄያችሁ ሂ ኢዝ ሃቪንግ አ ሻወር፣ ሂ ኢዝ ሃቪንግ አ ሻወር፣ ሻወር እየወሰደ ነው። ስለዚህ አት ዘ ሞመንት ኦፍ ስፒኪንግ ማርክ ምን ላይ ነው ማለት ነው? ስራ ላይ ነው። ያም ስራ ምንድነው? ሻወር ላይ ነው እያላችሁ ማለት ነው። ስለዚህ ሲቹዌሽኑ ለዚህ ጊዜ የምትጠቀሙት ነው ማለት ነው እንጂ ሂ ሃዝ አ ሻወር አትሉም እዚህ ላይ። ኦኬ ሌላኛው ምሳሌያችን ሌትስ ጎ አውት ናው። ሌትስ ጎ አውት ናው እንውጣ ማለት ነው። እንውጣ የምትሉ ሌላ የሆነ ሲቹዌሽን ለምሳሌ ምን ካለ ነው? ኢት ኢዝ ኖት ሬኒንግ ኤኒሞር፣ እየዘነበ አይደለም፣ እየዘነበ አይደለም። ስለዚህ የምትወጡት ሌላ ሲቹዌሽን አለ። ለምሳሌ ያ ሲቹዌሽን ዝናብ ላይ አለመሆኑን፣ ዝናብ እየዘነበ አለመሆኑን መግለጽ አለባችሁ እንውጣ ስትሉ ማለት ነው። ስለዚህ የግድ ይሄ ሞመንታሪ አክሽኑን መርሳት የለባችሁም ማለት ነው። የሆነ ነገር ስትሉ አብሮ ያለው ነገር በሰዓቱ ያለውን ነገር ስትገልጹ ይህን ቴንስ መጠቀም አለባችሁ ማለት ነው። ሌላኛው ምሳሌያችን ሃው ኢዝ ዮር ኒው ጆብ፣ ሃው ኢዝ ዮር ኒው ጆብ። አሁን አዲሱ ስራህ እንዴት ነው እያላችሁ ትጠይቃላችሁ። ከዛ አር ዩ ኢንጆይንግ ኢት፣ አር ዩ ኢንጆይንግ ኢት፣ እየወደድከው ነው፣ እየተደሰትክበት ነው። አንዳንዴ የምንወደውን ስራ ስንሰራ ሁሌ ተደስተን እንሰራለን አይደለ? ስለዚህ እየወደድከው ነው ስራህን ስትሉ አር ዩ ኢንጆይንግ ኢት። ስለዚህ አሁን እዚህ ላይ እያወራችሁት ባለ ጊዜ እየሰራ እንዳልሆነ ይታወቃል። አሁን እዚህ ኮንቴክስት ማለት ነው። ግን ደግሞ ለምን እንደዚህ ለሰፋፊ ጊዜዎች እና ለምን እንደዚህ አይነት አገላለጾች እንደምትጠቀሙ ኔክስት አሳያችኋለሁ። ኦኬ ኮንፊውዝ እንዳትሆኑ ማለት ነው። ሌላኛው ምሳሌያችን የመጨረሻ ምሳሌያችን ዋትስ ኦል ዳት ኖይስ፣ ዋትስ ኦል ዳት ኖይስ፣ ምንድነው ያ ሁሉ ጫጫታ ትላላችሁ። ኦኬ ምንድነው ያ ሁሉ ጫጫታ ስትሉ የሆነ ነገር እየተከናወነ ነው እያላችሁ ነው አይደለ? ስለዚህ ዋትስ ጎይንግ ኦን፣ ምንድነው እየተከናወነ ያለው ራይት ናው ማለት ነው። አሁን አት ዘ ታይም ኦፍ ስፒኪንግ እንዲህ ብላችሁ ስትጠይቁ ምንድነው እየተከናወነ ያለው ለማለት ዋት ኢዝ ጎይንግ ኦን፣ እየተካሄደ ምን እየተካሄደ ነው ማለት ነው። ወይ ደግሞ ዋት ኢዝ ሃፕኒንግ፣ ምን እየተፈጠረ ነው። ስለዚህ እነዚህን ተጠቅማችሁ ፕሬዘንት ፐርፌክት ኮንቲኒዩስ ፕሬዘንት ሲምፕል ኮንቲኒዩስ ቴንስን መስራት ትችላላችሁ ማለት ነው። አሁን ወደ ቅድሙ ምሳሌ ልመልሳችሁ። ሃው ኢዝ ዮር ኒው ጆብ ያልኳችሁ ማለት ነው። አር ዩ ኢንጆይንግ ኢት ያላችሁት ማለት ነው። ለምሳሌ ያወራችሁት ስራ እንዴት ነው? እየወደድከው ነው ማለት ነው አይደለ? እየወደድከው ነው ስትሉ ወይ ደግሞ እየተደሰትክበት ነው፣ ጥሩ ጊዜ ያሳለፍክበት ነው ስትሉ አት ዘ ታይም ኦፍ ስፒኪንግ እናንተ ጋር እያወራ ነው ያለው አይደለ ሰውየው። ነገር ግን ወደኋላ ስራውን እየሰራው ስላለ ነገር ስራው ላይ ግን ኦልሬዲ ገብቶበታል ማለት ነው። ስለዚህ ትናንትም ዛሬም እየሰራው ነው አለበት ስራው ላይ ማለት ነው።
that means he is in the middle of doing the job ማለት ነው። ስለዚህ ስራውን እየሰራ መሀል ላይ ነው ያለው ማለት ነው። ስራ የረጅም ጊዜ ተግባር ስለሆነ ስራ መስራት፣ ስለዚህ at the middle of doing his job ነው ያለው ማለት ነው። ሶ ለእንደዚህ አይነት ሁኔታዎችም ትጠቀሙበታላችሁ። that means sometimes the action is not happening at the time of speaking በምትናገሩ ጊዜ በንግግር በኮንቨርሴሽን ጊዜ እየተከናወነ ላይሆን ይችላል sometimes አንዳንዴ ማለት ነው። ግን ያን ስንል ኮንሰፕቱ ተቀይሯል ማለት አይደለም። ያላችሁበት ጊዜን አስፍታችሁ ተመለከታችሁት ማለት እንጂ ማለት ነው። ለምሳሌ አሁን እዚህ ጋር ስቴቭ የሚባል ልጅ አለ። ስቴቭ is talking to a friend on the phone። ስለዚህ አሁን ስቴቭ የተባለ ልጅ ከጓደኛው ጋር እያወራ ነው ስልክ ላይ ማለት ነው። ስለዚህ ምን ሊል ይችላል? I'm reading a really good book at the moment ይላል ለጓደኛው ማለት ነው። ምን ማለት ነው? በጣም አሪፍ መጽሐፍ እያነበብኩ ነው እያለ የገለጸ ነው። ኦኬ፣ ግን አሁን እዚህ ላይ ስታስተውሉ እያነበብኩ ነው፣ በጣም አሪፍ መጽሐፍ እያነበብኩ ነው ሲል እያነበብኩ ነው እያለ ግን ሪሊ እያወራ ነው አይደለ? ስለዚህ እንደዚህ አይነት ሁኔታዎች የምንገልጽበት መንገድ ኮንሰፕቱን ነው መያዝ ያለባችሁ። ስለዚህ አንዳንድ ጊዜ ቀለል ያለው መንገድ በምትናገሩበት ጊዜ የሚባለውን ብቻ ቶሎ እንይዘውና ሰፋ አድርጎ ማየቱን ስለምንረሳ ማለት ነው። ስለዚህ at the middle of doing something የምትለዋን እንዳትረሱ። መካከል ላይ መሆንን ስታክ የሆነ ቦታ ላይ መሆናችሁን በፕሮሰሱ የሆነ ቦታ ላይ መሆናችሁን ነው እዚህ ላይ በዋናነት መያዝ ያለባችሁ ማለት ነው። ስለዚህ I'm reading a really good book at the moment ሲል አሁን ላይ በጣም አሪፍ መጽሐፍ እያነበብኩ ነው እያለን ነው። ነገር ግን እያወራ ነው። አሁን አክቹዋሊ ግን እያወራ ነው፣ ግን መጽሐፉን አልጨረሰውም የሚል ትርጉም አለው። ያው ስቴፕ ሳይዝ I'm reading ሲል ምን እያደረገ ነው? He is not reading at the book at the moment ወይ ደግሞ at the time of speaking ማለት ነው። አሁን እያነበበው እንዳልሆነ ይታወቃል፣ ግን ትረዱታላችሁ። ምን ማለቱ ነው? እንደዚያ ሲለን he has started reading the book ጀምሮታል ኦልሬዲ ማለት ነው። but has not finished it yet ስለዚህ እስካሁን አልጨረሰውም። ስለዚህ የሆነ እያነበበ አልጨረሰውም፣ የሆነ መንገድ ላይ ነው ማለት ጀምሮታል፣ እያነበበ ነው ግን አላለቀለትም የሚል ኮንሰፕት ነው ያለው ማለት ነው። አሪፍ መጽሐፍ በአማርኛው ራሱ እንደዚህ ማለት አይደል? የሆነ መጽሐፍ እያነበብኩ ነው እናንተ ጋር ደውዬ ማለት ነው። በጣም አሪፍ መጽሐፍ እያነበብኩ ነው እላችኋለሁ። እያወራኋችሁ ነው ግን ከባክግራውንድ ደግሞ አሁንም በዚህ ሳምንት ሊሆን ይችላል በዚህ ወር ማለቅ የሚችል የጀመርኩት መንገድ ላይ ያለ መጽሐፍ አለኝ ማለት ነው እያነበብኩት ያለው። ዛት ሚንስ ይህን አይነት ኮንሰፕቶችን ለመግለጽ ትጠቀሙበታላችሁ የሚለውን በደንብ ያዙልኝ። ሌላኛው ለምሳሌ ኬት ወንትስ ቱ ወርክ ኢን ኢታሊ። ለምሳሌ ኬት የተባለች ልጅ ለምሳሌ ኢጣሊ ውስጥ መስራት ትፈልጋለች። ኦኬ፣ ይሄ ፕሪኮንዲሽኗ ነው። ይሄ እንደ ቅድ የያዘችው ነገር ነው። ኦኬ፣ ከዚህ ተከትሎ ምን ልንል እንችላለን? ሶ ሺ ኢዝ ለርኒንግ ኢታሊያን። ስለዚህ ኢጣሊ ውስጥ ሄዳ መስራት ስለምትፈልግ ምን እያደረገች ነው እንላለን? ጣሊያንኛ እየተማረች ነው እንላለን። ኦኬ፣ ስለዚህ ጣሊያንኛ እየተማረች ነው ስንል አት ዘ ታይም ኦፍ ስፒኪንግ እየተማረች እንዳልሆነ ማወቅ አለባችሁ። አሁን ማለት አሁን እናንተን እያወራችኋችሁ እያለ እያጠናች ሊሆን ይችላል፣ ግን ደግሞ እያጠናችም ላይሆን ይችላል። ምክንያቱም ማጥናት ይሄ የአጭር ጊዜ አክሽን አይደለም። እሷ እስከምትሄድ ድረስ የምታደርገው ስራ ነው። ገብቷችኋል? ለምሳሌ ስታጠና ሌላ ዴይ ቱ ዴይ የምትሰራውን ስራውን እየሰራች እንደ በትርፍ ጊዜዋ ይሆናል የምታጠናው። ለምሳሌ ከርሞ መሄድ ከፈለገች አሁን ላይ በክረምት ሊሆን ይችላል፣ ስራዋን እየሰራች ሊሆን ይችላል፣ ከስራው ለማታ ስትመለስ ሊሆን ይችላል። እያጠናችሁ በትንሽ እያጠናች ሊሆን ይችላል። ስለዚህ እያጠናች ነው ስንል አሁን ላይ ያልንን ሳይሆን በቃ አት ዘ ሚድል ኦፍ ስተዲንግ ላይ ናት ማለት ነው። በፕሮሰስ ላይ ናት ማለታችን ነው። እሺ፣ ጀምረዋለች፣ የሆነ ቦታ ላይ ደርሳለች፣ ገና አላለቀም እስከምትሄድ ድረስ ማለት ነው። ይህን አይነት ኮንሰፕት አለው ማለት ነው። ስለዚህ she's not learning Italian at the time of speaking አሁን ላይ አሁን እንትን እያለች አይደለም፣ እያጠናች ላይሆን ይችላል ማለት ነው። ኦኬ፣ ሌላኛው ምሳሌያችን የመጨረሻ ምሳሌያችን በዚህ ላይ ማለት ነው some friends of mine are building their own house የተወሰኑ ጓደኞቼ የራሳቸውን ቤት እየገነቡ ነው ላለው አማርኛው ራሱ ጥርት ያለው ግን እንዲህ እያልኩ እየነገርኳችሁ ያለ ቤት መገንባት አሁን ላይ የሚደረግ ነገር ነው። ልክ አሁን እኔ እናንተን እያስተማርኳችሁ ነው እንደምላችሁ አይነት አካል እንትን አገላለጽ
እንደዛ አይደለም። ስለዚህ ቤት መገንባት የሆነ ጊዜ እንደ ኢኮኖሚያችሁ እንደ ቤቱ አይነት ብቻ በብዙ መስፈርቶች አንድ የሚያልቅ ነገር አይደለም። ስለዚህ some friend of mine የተወሰኑ ጓደኞቼ are building their own house የራሳቸውን ቤት እየገነቡ ነው። they hope to finish it next summer በሚቀጥለው ክረምት ለመጨረስ ተስፋ ያደርጋሉ እያልኳችሁ ነው ማለት ነው። ስለዚህ እንደዚህ አይነት ሰፊ ያለ ጊዜ ውስጥም እንደ አክሽኑ የሚወሰን ነው። እንግዲህ አክሽኖች በአጭር ጊዜ የሚያልቁ ድርጅቶች አሉ፣ ረዘም ያለ ጊዜ ወስደው የሚያልቁ ድርጅቶች አሉ። ስለዚህ እነሱን ታሳቢ በማድረግ ነው ይህን ቴንስ የምትጠቀሙት ማለት ነው። ኦኬ ሰፋ አድርጋችሁ እንድታዩት ነው። ሶስተኛው ሌላ ምላችሁ የምፈልገው you can use the present continuous with to die በደንብ ይዙ። እዚህ ላይ በደንብ ያዙ። ብዙዎቻችሁ የምትረሱት አሁን ይሄ ኮንቲኒየስ ቴንስን ስትማሩ አክሽኑ አሁን ላይ ስላሉ ነገሮች ብቻ ላይ ትኩረት ስለምታደርጉ ነው። ብዙ ጊዜ አጠናን ላይ አይገባኝ የምትሉ ልጆች ምክንያታችሁ እዚህ ላይ ነው። እችን በደንብ ያዙ። ለምን ከጊዜ ጋር በተገናኘ ጉዳይ ሚስ ስለምታደርጉት ማለት ነው። ስለዚህ to die this week this year አሁን ጊዜውን ብታዩት ቱዴይ ጠባብ ነች፣ this week ሰፋ ያለች ናት። this month ካላችሁ ደግሞ ሰፋ፣ this year ካላችሁ ሰፋ። ጊዜው ግን ስቲል እናንተ ውስጡ አላችሁበት። ገብታችኋል? ስራው የሚያልቅበት ጊዜ ለምሳሌ ትንሽ ከሆነ አንድ ቀን ትላላችሁ፣ ወይ ደግሞ በዚህ ሳምንት ትላላችሁ፣ በዚህ ወር፣ በዚህ ዓመት እያላችሁ ጊዜውን እንትን ትሉበታላችሁ ማለት ትካተቱበታላችሁ ማለት ነው። ስለዚህ ይህን ቴንስ ስትጠቀሙ ዛሬ this week this month this year ያላችሁ ራሳችሁን አሁንን የሚያቅፈው ጊዜ ሰፊም ጠባብም ሊሆን ይችላል ማለት ነው። አሁን ልትሉ ትችላላችሁ። ኢቭን አሁን እያስተማርኩ ነው፣ ዛሬ ምን እያጠናው ነው ማለት እችላለሁ። this week የሆነ ምንድነው ኮርስ እያዘጋጀው ነው ልል እችላለሁ። this month ይህን ኮርስ እጨርሳለሁ ልትሉ ትችላላችሁ። this month እንትን ምንድነው this year እንግሊዘኛን እየጨረስኩ ነው። በቃ ሐሳቡን ልትገልጹበት እንደቻላችሁት መንገድ ማለት ነው። ስለዚህ ይሄ የአክሽኑ እንደሚፈጀው ጊዜ አሁንን ያካተተ ከሆነ አሁን፣ ዛሬ፣ በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት እያላችሁ ልትጠቅሱበት ትችላላችሁ ማለት ነው። ስለዚህ ዋናው ነገር at the middle of doing something መሆናችሁ ላይ ፎከስ እንድታደርጉ ነው የሚፈለገው ማለት ነው። እስቲ በዚህ ምሳሌ ላሳያችሁ። ለምሳሌ you are working hard today ዛሬ በጣም ጠንከረህ እየሰራህ ነው እላችኋለሁ። ስለዚህ ዛሬ ጠንከረህ እየሰራህ ነው ስላችሁ ማለት ስፈልግ you work hard today ማለት አልችልም። you work hard today ሳይሆን today የምትለዋ አሁን ላይ እየሰራህ ነው የሚለው ዛሬ ላይ በጣም እየሰራህ ነው ስለው at the middle of something ነው ማለት ነው። ፎከስድ ሆኖ እየሰራ ነው ዛሬ ማለት ነው። ስለዚህ you work hard today ማለት አልችልም በዚህ ጊዜ። today የሚለው present continuous tense የሚያሳይ at the middle of something መሆኑን የሚያሳይ ቴንስ ስለሆነ ማለት ነው። ሌላኛው እሱ ሲመልስልኝ yes I have a lot to do ሊለኝ ይችላል። አዎ በጣም ብዙ መሰራው ስላለብኝ I'm the middle of something doing a lot እያለኝ ነው ማለት ነው። ብዙ እየሰራው የሆነ መሃል ላይ ነው እያለኝ ነው ማለት ነው። ኦኬ ሌላኛው the company I work for isn't doing so well this year። ስለዚህ the company I work for እየሰራውለት ያለ ካምፓኒ is not doing እየሰራ አይደለም so well በጣም ጥሩ አድርጎ እየሰራ አይደለም this year። አያችሁ this year የሚለው በዚህ ዓመት የሚለው 12 ወር አካቶ የያዘ ሰፊ የጊዜ ክልል ነው ማለት ነው። ስለዚህ the company I work for isn't doing so well this year ትላላችሁ ማለት ነው። so እዚህ ላይ የሚተረዱልኝ ምንድነው የጊዜ መደቡን ጠባብም ሰፊም ልታረጉት ትችላላችሁ። አክሽኑ እንደሚፈልገው ማለት ነው። አክሽኑ እንደሚያልቅበት፣ አክሽኑ እንደሚከናወንበት ማለት ነው። ኦኬ አሁን የመጨረሻው ዛሬ ትምህርታችን የሚሆነው we use the present continuous when we talk about a change ስለ ለውጥ ስታወሩ ማለት ነው። ስለ ለውጥ ስታወሩ that has started to happen የሆነ ለውጥ መፈጠር መታየት ሲጀምር ነው የምትጠቀሙት ማለት ነው። ስቲል ካሁን በፊት ከነገርኳችሁ ጋራ እንትን ይላል የተገናኘ ነገር ነው እያስተማርኳችሁ ያለው፣ ግን ዲፕ ለማድረግ በተለያየ አንግል እንድታዩት ያክል ነው እንደዚህ ምላችሁ ማለት ነው። ሶ ምን ልንን እንችላለን? ለምሳሌ ጌቲንግ
የሆነ ነገር ጌቲንግ ወይ ደግሞ ቢከሚንግ እየመጣ ነው ማለት ስትፈልጉ ማለት ነው። ስታርቲንግ ወይ ደግሞ ቢግኒንግ እየጀመረ ነው ስትሉ ማለት ነው። ቼንጂንግ ኢምፕሩቪንግ ልትሉ ትችላላችሁ። ኢንክሪዚንግ፣ ራይዚንግ፣ ፎሊንግ፣ ግሮዊንግ ለውጥ እንቅስቃሴ የሚያሳዩ እንትኖች ማለት ነው ቨርቦች ሲሆኑ ማለት ነው። ስለዚህ ከነዚህ ጋር አጥብቀን እንጠቀመዋለን። ለምሳሌ ኢዝ ዮር እንግሊሽ ጌቲንግ ቤተር ትላላችሁ። እንግሊዘኛህ ጥሩ እየሆነ ነው። አሁን ይህ በመሻሻል ውስጥ የሚመጡ ነገሮችን ስንገልጽ ማለት ነው። ጌቲንግ ቤተር የምትለው አሁን ምንድነው? አሪፍ እየሆነ ነው፣ እየሆነ እየመጣ ነው፣ ቢከም አሪፍ እየሆነ እየመጣ ነው እያላችሁ ነው ማለት ነው። ወይ ደግሞ እዚህ ላይ አሁን ይህን ለውጥ ለመግለጽ ዳዝ ዮር እንግሊሽ ጌት ቤተር አትሉ። ጌቲንግ ቤተር ኢዝ ብላችሁ ጌቲንግ ቤተር ነው የምትሉ ማለት ነው። ሌላኛው ኤግዛምፕላችን the population of the world is increasing very fast። ስለዚህ አሁን የዓለም የህዝብ ቁጥር በፍጥነት እየጨመረ ነው ማለት ስትፈልጉ እድገቱ ከዕለት ዕለት የሚያሳየውን ለውጥ ስትገልጹ ይሄ ለውጥን የሚያሳይ ነገር ነው የምትጠቀሙት። ስለዚህ the population of the world is increasing very fast ትላላችሁ ማለት ነው እንጂ increases አትሉም ወይ ደግሞ increase አትሉም ማለት ነው። ሶስተኛ ምሳሌያችን at first I didn't like my job። መጀመሪያ ስራዬን አልወደድኩትም። ኦኬ ይሄ አንድ ኮንዲሽናችን ነው ማለት ነው። ከዛ ግን but I am starting to enjoy it now። አሁን ግን የወደድኩት መጥቻለሁ። ስለዚህ የወደድኩት መጥቻለሁ ስትሉ you are progressing ማለት ነው። የሆነ ለውጥ እያሳያችሁ እየወደዳችሁት መምጣታችሁን መውደድ መጀመራችሁን የሚያሳይ ነው። ስለዚህ I start ብላችሁ መመለስ አትችሉም ማለት ነው። ስለዚህ ለውጥ የሚያሳይ ነገር ነው። በዚህ መንገድ ትጠቀሙታላችሁ ማለት ነው። አይ ቲንክ እንግዲህ በቻልኩት መጠን አብራርቼላችኋለሁ። ጥሩ ገለጻ ነው። በቀጣይ ደግሞ በደንብ መረዳታችሁን ቪዲዮ እንዳይረዝምብኝ ማለት ነው። በቀጣይ ደግሞ በደንብ መረዳታችሁን የሚያሳየውን ጥያቄዎችን በደንብ ጥርጥር አድርጌ እሰራላችኋለሁ። ተዘጋጁ። ቻናሌን ሰብስክራይብ ምንድነው ቴሌግራም ቻናሌን ጆይን አድርጉ። እዚያ ላይ በጣም በርካታ ይሄ ማስተምርባቸውን መጽሐፍቶች ቪዲዮዎችን ሼር አደርጋለሁ። ስለዚህ እዚያ ላይ ሁሌም እንድታገኙኝ ቴሌግራሜን ጆይን አድርጉ። በውስጥ መስመር መማር የምትፈልጉ ልጆች ደግሞ በሳምንት 5 ቀን በቀን 1 ሰዓት እያስጠናናችሁ በጣም በአጭር ቀን ውጤታማ እንድትሆኑ እናግዛችኋለን ማለት ነው። እንዴት ማጥናት እንዳለባችሁ ከሰዎች ምን በአስተማሪ የምታገኙት ነገር ምንድነው፣ በራሳችሁ ደግሞ ዴቨሎፕ የምታደርጉት ነገር ምንድነው የሚለውን በጥልቀት ከኛ ጋር ለማውራት እንግዲህ በሳምንት 5 ቀን በቀን 1 ሰዓት እያስተማርን ተማሪዎች በአጭር ቀን ውጤታማ እንዲሆኑ እያገዝናቸው እንገኛለን። ስለዚህ እናንተም የድሉ ተጠቃሚ እንድትሆኑ በውስጥ መማር ትችላላችሁ ማለት ነው። ከዚህ በተረፈ ግን እንዳልኳችሁ ቴሌግራም ላይ ቻናላችን ጆይን አድርጉ። በጣም በርካታ ሪሶርሶችን እዚያ ላይ ሼር እናደርጋለን ማለት ነው። ጥያቄ ካላችሁ በውስጥም ኮሜንት ላይ መጠየቅ ትችላላችሁ፣ መልስላችኋለሁ። በተረፈ እስከ ሰዓት በትዕግስት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። እስከ ቀጣይ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።